በመዲና የሌሊት ጸጥታ ውስጥ የሙሃጅሮች ልብ በአሸዋ ላይ ተዘርግቶ ወደ መካ ይተም ነበር። የካዕባ ጥላ፣ የሰፈራቸው ድምጽና የልጅነት ትዝታቸው እንደ ናፍቆት ጅራፍ ይገርፋቸዋል። መካ ለነሱ ከተማ ብቻ ሳትሆን የተንገላቱባት፣ የተሰደዱባትና ነፍሳቸው የተንጠለጠለባት ውድ ስፍራ ነች። በመዲና መስጂድ ውስጥ ሆነው ወደ ቂብላ ሲዞሩ አይናቸው የሚመለከተው የድንጋዩን ግንብ ሳይሆን በናፍቆት የራቁትን ያንን የተከበረ ቤት ነበር። ያ ለዓመታት በዝምታ የታመቀ ስቃይ በጠላቶቻቸው ክህደት ሰበብ ተቀስቅሶ በ10,000 የድል ሰራዊት የታጀበ የብርሃን ጎርፍ ሆኖ ወደ መካ ፈሰሰ። ቂም በቀል በመንገስ ፋንታ ምህረትና ርህራሄ የሰፈነባት፣ የሐሰት ምሽጎች ፈርሰው የእውነት ፀሐይ የበራባት ያች ታላቅ ዕለት መጣች። ይህ የፈትሑ መካ ታሪክ ነው። በ6ኛው ዓመተ ሂጅራ እንደ አውሮፓውያን አቆጣጠር በ628ኛው ዓመት ላይ በዙል ቃዕዳ ወር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውና ባልደረቦቻቸው መስጂድ አልሐረም ገብተው ዑምራ ሲያደርጉ በህልማቸው ካዩ በኋላ ተከታዮቻቸውን ለዑምራ እንዲዘጋጁ አዘዙ። ሰኞ ዕለት በዚህ ወር መጀመሪያ ላይ ከ1400 እስከ 1500 የሚሆኑ ሙስሊሞችን ይዘው ከመዲና ተነሱ። ለመንገደኛ የሚሆን ሰይፍ እንጂ ሌላ መሳሪያ አልያዙም ነበር። ለቁርባን የሚሆኑ 70 ግመሎችን ነድተው ነበር። ቁረይሾች ይህንን ሲሰሙ ወደ ካዕባ እንዳይገባ ለመከልከል ወሰኑ። ከዛም ኻሊድ ኢብኑ ወሊድን መሪ በማድረግ 200 ፈረሰኞችን ወደ መካ ወደሚወስደው ዋናው መንገድ ላኩ ማለት ነው። ነገር ግን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከነሱ ጋር ፊት ለፊት ላለመገናኘት ሲሉ አስቸጋሪ የሆነ ሌላ መንገድ መረጡ። በመጨረሻም ከመካ ወደ 9 ማይል ርቀት ላይ ወደምትገኘው ሁደይቢያ ደረሱ ማለት ነው። እንግዲህ ከዛም የኹዛዕ ጎሳ መሪ የሆነው ቡደይል ኢብኑ ወርቃ መጥቶ የመጡበትን ምክንያት ጠየቃቸው። ያኔም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ እኛ የመጣነው ዑምራ ለማድረግ እንጂ ከማንም ጋር ለመዋጋት አይደለም። ቁረይሾች ጦርነት አድክሟቸዋል። ከፈለጉ የሰላም ስምምነት እናድርግና መንገዳችንን እንድንቀጥል ይተውን ብለው ነገሩት ማለት ነው። እምቢ ካሉ ግን ነፍሴ በእርሱ ቁጥጥር ስር በሆነችው አላህ እምላለሁ፣ ይህ ዓላማዬ እስኪሳካ ድረስ እዋጋቸዋለሁ ብለው ተናገሩ። እንግዲህ ቡደይል ወደ ቁረይሾች ተመልሶ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣው ለጦርነት ሳይሆን ለዚያራ ነው ብሎ ቢነግራቸውም ቁረይሾች ግን እንዲህ በማለት ወነጀሏቸው። ለጦርነት ባይመጣም እንኳ በአላህ እንምላለን፣ በጉልበት በፍጹም ወደ አሰበበት አይጓዝም። አረቦችም በዚህ ክንዋኔ ድክመታችንን አያወሩብንም ብለው ዛቱ ማለት ነው። ከዚያም የተለያዩ መልእክተኞችን ላኩ። ከመካከላቸው ሁለይስ ኢብኑ አልቀማህ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ለቁርባን ያዘጋጇቸውን ግመሎች እንዲያዩ አደረጓቸው። ነብያችን ሰለላሁ ዐለይሂ ወሰለም ሁለይስ እንግዲህ በሰንሰለት ያጌጡና በጉዞ የደከሙ ግመሎችን ሲመለከቱ በመደነቅና በማክበር ወደ ቁረይሾች ተመልሰው ሙሐመድን መከልከል እንደማይገባ ነገሯቸው ማለት ነው። በመቀጠልም ዑርዋህ ኢብኑ መስዑድ አልሰቀፊ ይላኩ። እሱም ሙስሊሞች ለነብዩ ያላቸውን ጥልቅ ክብርና ታዛዥነት አይቶ ወደ መካ ሲመለስ እንዲህ አላቸው፣ እኔ ብዙ ነገስታትን አይቻለሁ፣ በአላህ እምላለሁ የሙሐመድ ባልደረቦች ሙሐመድን እንደሚያከብሯቸው ተከታዮች የሚያከብሩትን ማንኛውንም ንጉስ አይቻላውቅም አለ። ከዛም አስቀጥሎ ምን ይላል? በአላህ እምላለሁ እርሳቸው ምራቃቸውን ቢተፉ ከአንዳቸው እጅ ላይ እንጂ አይወድቅም ይላል። እሱንም በፊታቸውና በቆዳቸው ላይ ያሹታል። አንድ ነገር ካዘዛቸው ትዕዛዙን ለመፈጸም ይሽቀዳደማሉ። ውዱእ ሲያደርጉም ውሃውን ለማግኘት ይሽቀዳደማሉ። ሲናገርም ድምጻቸውን ዝቅ ያደርጋሉ። እሱን ከማክበራቸው የተነሳም ቀና ብለው አይመለከቱትም ብለው ነገራቸው። እርሱ አዋጭ የሆነ የሰላም እቅድ አቅርቦላችኋልና ተቀበሉ ብሎ መልእክትን አስተላለፈ ማለት ነው። እንግዲህ በመጨረሻም ነብያችን ሰለላሁ ዐለይሂ ወሰለም
ዑስማን ብኑ ዓፋንን ረዲየላሁ ዐንሁ ወደ መካ ላኳቸው ማለት ነው። ሰይዱና ዑስማን ረዲየላሁ ዐንሁ በመቆየታቸው ምክንያት ተገደለ የሚል ወሬ ተሰራጨ። በዚህ ጊዜ ሙስሊሞች እስከ መጨረሻው ለመዋጋት ለነብዩ ሰለላሁ ዐለይሂ ወሰለም ቃል ገቡ። ይህ ቃል ኪዳን በይዓቱ አርሪዷን በመባል ይጠራ ነበር። በዚህም ዙሪያ አላሁ ተባረከ ወተዓላ በቁርአን ምን ይላል? لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا إلى الله عز وجل. بزاف سر قال كدام بقبله جزي الله يننيا مؤمنانوች ስራ በእርግጥ ወደደ በልባቸው ውስጥ ያለውንም ያውቃል በእነሱም ላይ እርጋታን አወረደ ቅርብ በሆነ ድልም መለሰላቸው ይላል አላሁ ዐዘ ወጀል ማለት ነው። እንግዲህ ከዛ በኋላ ሰይዱና ዑስማን ረዲየላሁ ዐንሁ በሰላም ተመለሱ። ቁረይሾችም ሱሀይል ብኑ ዐምርን ለድርድር ላኩ ማለት ነው። ስምምነቱም የሁደይቢያ ስምምነት በመባል ይጠራል። ይህም ስምምነት ተፈረመ። በዚህ ስምምነት ውስጥ የተካተቱ ዋና ነጥቦች አሉ። ከነኚህም መካከል ሙስሊሞች በዚህ ዓመት ዑምራ አያደርጉም የሚል ነበር። በሚቀጥለው ዓመት ግን መተው ለ3 ቀን መቆየት እንደሚችሉ፣ እንደዛውም ለ10 ዓመታት ጦርነት እንደሚቆም፣ እንደዛውም ማንኛውም ጎሳ ከፈለገ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከፈለገም ደግሞ ከቁረይሾች ጋር የመወገን መብት ያለው እንደሆነ፣ እንደዛውም ከመካ ያለ ፍቃድ ወደ መዲና የሸሸ ሰው ይመለሳል፣ ከመዲና ወደ መካ የሄደ ግን አይመለስም የሚሉ ነጥቦች ይገኙበት ነበር። በሁደይቢያ ስምምነት ምክንያት ለ2 ዓመታት በአካባቢው ሰላም ሰፍኖ የነበረ ቢሆንም በበረሃው ጥል ውስጥ የቆየው የቂም በቀል እሳት ግን ገና አልጠፋም ነበር። በዚህ ወቅት ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የወገኑት በኑ ኹዛዓዎች ሲሆኑ በሌላ በኩል ደግሞ ከቁረይሾች ጋር ያበሩት በኑ በክር ጎሳዎች ነበሩ። በእነዚህ 2 ጎሳዎች መካከል የነበረው ጠላትነትና ደም መፋሰስ የጀመረው ገና በእስልምና ብርሃን ዓለም ከመለወጧ በፊት በጃሂልያ ዘመን ነበር። ለዚህ መነሻው ማሊክ ቢን አባድ አልሐድረሚ የተባለ የበኑ ደኢል ጎሳ መሪ ከነበረው ከአልአስወድ ቢን ረዘን ጋር የቃል ኪዳን አጋርነት የነበረው ነጋዴ በኹዛዓ ምድር ላይ ሲያልፍ በድንገት ተገሎ ንብረቱ መዘረፉ ነበር። አጋራቸው የተገደለባቸው በኑ ደኢሎችም በበቀል አንድ የኹዛዓን ሰው ገደሉ። ኹዛዓዎችም በበኩላቸው እስልምና ከመምጣቱ ጥቂት ቀደም ብሎ በኑ ደኢልና በኑ ኪናና ዘንድ ትልቅ ክብር የነበራቸውን የበኑ አልአስዋድ ልጆችን አረፋ ላይ ገደሏቸው። እነዚህ 2 ጎሳዎች በዚህ አይነት የቂም በቀል አዙሪት ውስጥ እያሉ እስልምና መጣና ሰዎች በአዲሱ ሃይማኖት ጉዳይ ስለተጠመዱ ይህ የቆየ ጥል በእስልምና ግርዶሽ ለተወሰኑ ዓመታት ጋብ ብሎ ቆየ። ሆኖም በ8ኛው ዓመተ ሂጅራ በሻዕባን ወር ጨለማ ሌሊት በኑ በክር ጎሳዎች ያንን የቆየ ቂማቸውን ለመወጣት በኹዛዓ ላይ ድንገተኛ ጥቃት ሰነዘሩ። ቁረይሾች በስምምነቱ መሰረት ጣልቃ መግባት ባይኖርባቸውም በሚስጥር መሳሪያና በሰው ኃይል በኑ በክርን በመርዳት የገቡትን ቃል አፈረሱ። ኹዛዓዎች ተደናግጠው ወደ ቅዱስ የካዕባ ክልል ወይም ሐረም ቢሸሹም የበኑ በክር መሪ ኑፈይል ቢን ሙዓዊያ ግን ዛሬ ቅዱስ ስፍራ የለም፣ በቀላችሁን ታወጡ፣ እኔም አምላካችሁ ነኝ በማለት በስግደትና በከባድ እንቅልፍ ላይ የነበሩትን ኹዛዓዎችን በጭካኔ ጨፈጨፋቸው። ይህ ክስተት ታላቁን የሁደይቢያ ስምምነት አመድ በማድረግ ለመካ መከፈት ታላቅ ሰበብ ሆነ። ከዚህ ክህደትና የቃል ኪዳን መፍረስ በኋላ አምር ቢን ሳሊም አልኹዛዒ ከ40 የኹዛዓ ሰዎች ጋር በመሆን ወደ መዲና ተጓዘ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመስጂድ ውስጥ በሰዎች መካከል ተቀምጠው ሳለ አምር በፊታቸው ቆሞ በከፍተኛ ስሜት የደረሰባቸውን በደል የሚገልጸውን ዝነኛ ግጥሙን አፈሰሰው። ግጥሙም የአባቶቻችንን ጥንታዊ ቃል ኪዳን የሚያስታውስ፣ ቁረይሾች የገቡትን ቃል አጥፈው በሌሊት በወቲር ስፍራ እንቅልፍ ላይ ሳሉና በሰላት ላይ እያሉ በጭካኔ እንደጨፈጨፋቸው የሚገልጽ ነበር። ነብዩ ግጥሙን ሰምተው ሲያበቁ አምር ቢን ሳሊም ሆይ ድል ተሰጥቷል በማለት ቃል ገቡላቸው። በሰማይ ላይ ደመና ሲታይም ይህች ደመና የኹዛዓዎችን ድል ይዛ እየመጣች ነው በማለት የምስራች ነገሯቸው። ከአምር ቢን ሳሊም በኋላም
የኹዛዓዎች መሪ የሆነው ቡደይል ቢን ወርቃህ ከጥቂት ሰዎች ጋር መዲና በመምጣት የደረሰባቸውን ጉዳትና ቁረይሾች ለበኑ በክር ያደረጉትን ድጋፍ በዝርዝር አስረዱ። ነቢዩም ስለ ሁኔታው እርግጠኛ ከሆኑ በኋላ ለቁረይሾች እንዲህ የሚል መልእክት ላኩ። ከበኑ በክር ጋር ያለውን አጋርነት አቋርጡና ለተገደሉት የኹዛዓ ሰዎች ደም ካሳ ወይም ዲያ ክፈሉ፣ ካልሆነ ግን ጦርነት መሆኑን እወቁ። ቁረይሾች ግን በትዕቢት ተሞልተው ለገደሏቸው ሰዎች ደም ካሳ አንከፍልም፣ ከአጋርነታችንም አንወጣም፣ ይልቁንም ጦርነቱን እንመርጣለን የሚል መልስ ሰጡ። የሚገርመው ግን ከበኑ በክር ጎሳዎች መካከል ከቁረይሾች ጋር ያበሩት የበኑ ዳኢል ቅርንጫፎች ብቻ ሲሆኑ ሌሎቹ የበኑ በክር ዘሮች እንደ አቡ ለይስና አቡ ضምራህ ያሉት ሙስሊሞች ነበሩ። በኋላም በመካ ድል ወይም ፈትሕ መካ ዘመቻ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ጦር ጋር አብረው ተሰልፈዋል። ይህ የታሪክ ክፍል የቁረይሾችን መደናገጥና የአቡ ሱፊያንን በመዲና ያጋጠመውን ውርደት የሚገልጽ የሆነ ነው። እንግዲህ ይህም እንዴት ነው የሚለውን ካየን ቁረይሾች የፈጸሙት ክህደትና በወሰዱት የችኮላ እርምጃ ክፉኛ ተጸጽተው ነበር። ይህ የሚያስከትለው መዘዝም ከባድ መሆኑን ስላወቁ ታላቅ ስጋት ወድቆባቸው ነበር። እንግዲህ ወዲያውኑ የምክክር ጉባኤን በመጥራት ስምምነቱን እንዲያድሱና የሰላሙን ጊዜ እንዲያራዝሙ መሪያቸውን አቡ ሱፊያንን እንደ ተወካይ ወደ መዲና ለመላክ ወሰኑ ማለት ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ግን ገና አቡ ሱፊያን ሳይመጣ ለባልደረቦቻቸው እንዲህ በማለት ተንበየው ነበር። አቡ ሱፊያን ስምምነቱን ለማጥበቅና ጊዜውን ለመጨመር ወደ እናንተ እየመጣ መሆኑን እንደማይሆነው ይላሉ። ሱብሃንአላህ። ከዛም አቡ ሱፊያን ወደ መዲና በሚጓዝበት መንገድ ላይ ቡደይል ኢብኑ ወርቃ የሚባለውን ግለሰብ አገኘው ማለት ነው። ቡደይልም ከመዲና እየተመለሰ መሆኑን ቢጠራጠርም አቡ ሱፊያን ነገር ግን ቡደይል በባህር ዳርቻና በሸለቆው ውስጥ ለጉብኝት መዞሩን በመግለጽ ጉዳዩን ሸሸገው ማለት ነው። ሆኖም አቡ ሱፊያን በቡደይል ግመል ፋንዲያ ውስጥ የመዲናን የተምር ፍሬዎች ሲመለከት በአላህ እምላለሁ ቡደይል ወደ ሙሐመድ መሄዱን ይህ ፍሬ ይመሰክራል በማለት ጥርጣሬውን አረጋገጠ ማለት ነው። አቡ ሱፊያን መዲና ሲገባ በመጀመሪያ ወደ ልጁ ኡሙ ሐቢባ ማለትም የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት ወደ ሆነችው ዘንድ አመራ። ከዛም በነቢዩ የምኝታ ምንጣፍ ላይ ለመቀመጥ ሲሞክር ልጁ ምንጣፉን ወዲያውኑ ጠቀለለችው። ያኔ አቡ ሱፊያን በመገረም ልጅ ሆይ ምንጣፉን ለኔ ፈልገሽው ነው ወይስ እኔን ከምንጣፉ ልትከለክኝ ነው ብሎ ሲጠይቃት እሷም በቁርጠኝነት ምን አለችው ለአባቷ፣ ይህ የነቢዩ ንጹህ ምንጣፍ ነው፣ አንተ ደግሞ ጣዖት አምላኪና የቆሸሽክ ነህ፣ በዚህ ላይ እንድትቀመጥ አልፈቅድልህም አለችው። ሱብሃንአላህ። ይህንን ስትል መለሰችለት። ያኔም አቡ ሱፊያን ከኔ በኋላ ክፉ ነገር ነክቶሻል ማለት ነው በማለት በብስጭት ከቤት ወጣ። ከዚያም ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ እሳቸውን አነጋገራቸው። እርሳቸው ግን ፊታቸውን አዙረው አንዲትም ቃል ሳይመልሱለት ቀሩ ማለት ነው። ይህኔ ተስፋ ባለመቁረጥ ወደ ማን ሄደ? ወደ አቡበክር ሄደ ረዲየላሁ ዐንሁ። ወደ አቡበክር ረዲየላሁ ዐንሁ ሄደና እንዲያማልዱት ጠየቃቸው እሳቸውን። እርሳቸውም እኔ ይህንን በፍጹም አላደርገውም አሉት። ከዛም በመቀጠል ወደ ሰይዱና ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ሄደና ይህንን ጉዳይ አማከራቸው። ይህኔም ሰይዱና ዑመር ረዲየላሁ ዐንሁ ምን አሉት? እኔ ለእናንተ አማላጅ ልሆን በአላህ እምላለሁ ጉንዳን እንኳን ባገኝ በሱ አዋጋችኋለሁኝ በማለት የቁረይሾችን ክህደት እንደማይረሱ ታሳዩት ማለት ነው። በመጨረሻም ወደ ሰይዱና ዓሊ ኢብኑ አቢ ጣሊብ ዘንድ በመጓዝ እዚያም የሰይዱና ዓሊ ረዲየላሁ ዐንሁ ባለቤታቸውን ፋጢማንና ገና ዳዴ የሚል ህፃን ልጃቸውን ሐሰንን ረዲየላሁ ዐንሁ አገኘ ማለት ነው። ከዛም አቡ ሱፊያን ለሰይዱና ዓሊ ምን አላቸው? አንተ ከሰዎች ሁሉ በዝምድና ወደኔ የምትቀርብ ነህ፣ ባዶ እጄን እንዳልመለስ አማልደኝ ሲል ተማጸናቸው ማለት ነው። ሰይዱና ዓሊም ረዲየላሁ ዐንሁ ምን አሉትኝ? አቡ ሱፊያን ሆይ ወዮልህ፣ ነቢዩ የወሰኑትን ውሳኔ ማንም ሊቀይረው አይችልም አሉት። አቡ ሱፊያንም አሁንም ተስፋ ባለመቁረጥ ሰይዳ ፋጢማን ረዲየላሁ ዐንሃ ምን አሏት?
ልጅሽ በሰዎች መካከል እርቅ እንዲያወርድ ብታዥው የአረቦች ሁሉ አለቃ አይሆንም ነበር ብሎ ጠየቃት። ይህኔ እሷ ምን አለች? ልጄ ያን ያህል ደረጃ ላይ አልደረሰም፣ በነብዩ ላይም ማንም ትዕዛዝ ሊሰጥ አይችልም በማለት ዘጋችው ማለት ነው። አቡ ሱፊያን ነገሩ ሁሉ እንደከበደው ሲረዳ ሰይድና ዓሊይን ምክር ጠየቃቸው። ይህኔ ሰይድና ዓሊ ምን አሉት? የሚጠቅም መሆኑን አላውቅም፣ አንተ የኪናናህ ጎሳ መሪ ነህ፣ መስጂድ ውስጥ ቆመህ በሰዎች መካከል እርቅ አውርጃለሁ ብለህ አውጅና ወደ አገርህ ተመለስ ብለው አሉት። ይህኔም አቡ ሱፊያን በመስጂድ ውስጥ ቆሞ እርቅ አውርጃለሁ ብሎ ካወጀ በኋላ ወደ መካ ተመለሰ ማለት ነው። መካ ሲደርስም ቁረይሾች ምን ይዘህ መጣህ ብለው አሉት። እርሱም የሆነውን ሁሉ ነገራቸው። ሙሐመድ ሰለላሁ ዐለይሂ ወሰለም ዝም እንዳሉት፣ አቡበክር ዑመር ረዲየላሁ ዐንሁማ እንዳልተቀበሉት፣ እንደዛም ሰይዱና ዓሊ ምክር ነገር እንደሰጡት በመስጂድ ውስጥ አውጆ የሰጡትን ምክር ተግብሮ እንደተመለሰ ሲያስረዳቸው ቁረይሾች ምን አሉ? ሙሐመድ ሰለላሁ ዐለይሂ ወሰለም አጽድቆልሃልን ይህንን ያወጅከውን ነገር ብለው ጠየቁትኝ። ይህን እርሱም አይ ያንኳን አልሆነም ብሎ ሲመልስ በዚህ ጊዜ ቁረይሾች ምን አሉ? ወዮልህ ዓሊ ተጫውቶብሃል፣ ይህ ያደረከው ነገር ምንም ዋጋ የሌለው ነው በማለት አፌዙበት ማለት ነው። ቁረይሾች እንግዲህ ታላቁ የድል ሰራዊት መካ ደጃፍ እስኪደርስ ድረስ ሽብርና ጭንቀት ውስጥ ሆነው መጠበቅ ጀመሩ ማለት ነው። ከነዚህ ክስተቶች በኋላ ነብዩ ሰለላሁ ዐለይሂ ወሰለም መካን ለመክፈት ቁርጠኛ ውሳኔ ላይ ደረሱ። ነገር ግን ይህ ጉዞ ያለ ደም መፋሰስ እንዲጠናቀቅ ቁረይሾች ተዘጋጅተው ለጦርነት እንዳይጠባበቁ ሲሉ ነገሩን በሚስጥር ለመያዝ እጅግ ተጠነቀቁ። ይህ ሚስጥራዊነት ምን ያህል ጥብቅ ከመሆኑ የተነሳ ነብዩ ዓላማቸውን ከቅርብ ወዳጃቸው ከአቡበከር አስሲዲቅም ሆነ ከባለቤታቸው ከአይሻ እንኳን ደብቀውት ነበር። የቃል ኪዳኑ መፍረስ ዜና በይፋ ከመድረሱ ከ3 ቀናት በፊት ነብዩ አይሻን የጉዞ ስንቅና ትጥቅ እንድታዘጋጅላቸው አዘዟት። በዚህ መሃል አባቷ አቡበክር ወደ እሷ ገብተው ልጄ ሆይ ይህ ዝግጅት ለምንድን ነው ሲሉ ጠየቋት። እሷም በአላህ እምላለሁ እኔ አላቅም ስትል መለሰች። አቡበክርም ይህ የሮማውያን ዘመቻ ጊዜ አይደለም፣ ታዲያ ነብዩ ወዴት ሊሄዱ አስበው ነው ቢሏትም እሷ ግን በአላህ እምላለሁ ምንም የማውቀው ነገር የለም በማለት መለሰች። በተጨማሪም ነብዩ እውነተኛ ዓላማቸውን ይበልጥ ለመሸፈንና ጠላትን ለማደናገር 8 ሰዎች የያዘ የጦር ልዑክ አቡ ቀታዳን መሪ በማድረግ ኢድም ሸለቆ ላኩ። ይህ ያደረጉት ማንኛውም መረጃ የሚሰበስብ ሰው ነብዩ ወደ መካ ሳይሆን ወደ ሌላ አቅጣጫ ሊዘምቱ ነው ብሎ እንዲያስብ ለማድረግ ነበር። ልዑካኑ ወደ ታዘዙት ስፍራ ሄደው ምንም አይነት ጠላት ሳያገኙ ሲመለሱ ነብዩ ወደ መካ መጓዛቸውን ሰሙ። በመጨረሻም ሱቅያ በተባለ ስፍራ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ታላቅ ሰራዊት ጋር ተቀላቀሉ። በዚህም ስልታዊ ዝግጅት ምክንያት የታላቁ የሰራዊቱ ድምጽ መካ ደጃፍ እስኪደርስ ድረስ ቁረይሾች ምንም ሳያውቁ እንዲቆዩ ተደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥሩ 10,000 የሚደርስ ግዙፍ ሰራዊት አዘጋጁ። ወሬው ወደ ቁረይሾች እንዳይደርስም በመዲና ውስጥና ዙሪያዋ የስለላ መረብን ዘረጉ። በመቀጠልም ወደ አላህ እንዲህ በማለት ዱዓ አደረጉ። ጌታዬ ሆይ ድንገት እስክንደርስባቸው ድረስ መስማታቸውንና ማየታቸውን ውሰድባቸው። ድንገት ካልሆነ በቀር እንዳያዩን፣ ሳይታሰብ ካልሆነ በቀር ወሬያችንን እንዳይሰሙ አድርግ። ይሁን እንጂ ለጉዞው ዝግጅት ተጠናቆ ሳለ ሐጢብ ቢን አቢ በልታዓ የተባለው ባልደረባ ነብዩ ወደ መካ ሊዘምቱ መሆኑን የሚገልጽ ደብዳቤ ጽፎ በአንዲት መንገደኛ ሴት በሚስጥር ላከ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስለ ሁኔታው በራእይ መረጃ ደረሳቸው። ወዲያውኑም ዓሊ፣ ዙበይርና ሚቅዳድ ረዲየላሁ ዐንሁማ ሴቲቱ ብዙም ሳትርቅ ደረሱባት፣ ደብዳቤውንም ተረከቧት። ሐጢብ ለምርመራ በተጠራ ጊዜ እንዲህ በማለት ምክንያቱን አቀረበ። የአላህ መልእክተኛ ሆይ አቸኩሉብኝ፣ እኔ በቁረይሾች ዘንድ አጋር እንጂ እንደ ሌሎቹ ስደተኞች ቤተሰቦቼንና ንብረቴን የሚጠብቅልኝ ዘመድ በመካ የለኝም። ይህን ያደረኩት ቤተሰቦቼን እንዲጠብቁልኝ ውለታ ለመዋል እንጂ ሃይማኖቴን ክጄ ወይም ወደ ክህደት ተመልሼ አይደለም። ነብዩም እርሱ በእርግጥ እውነት ተናግሯል አሉ። ዑመር የረሱልን ንግግር ከመስማታቸው በፊት በሁኔታው ተቆጥተው የአላህ መልእክተኛ ሆይ የዚህን መናፍቅ አንገት እንድመታ ይፈቀድልኝ ያሉ ሲሆን ነብዩ ግን እንዲህ አሉት፣
እርሱ የበድር ዘማች ነው። አላህ የበድር ዘማቾችን ተመልክቶ የፈለጋችሁትን ስሩ በእርግጥም ምሬያችኋለሁ ማለቱን ምን አሳወቀ? በዚህ ክስተት ዙሪያም አማኞች ከጠላት ጋር ስላላቸው ግንኙነት የሚከለክለው የቁርአን አንቀጽ ወረደ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለሰራዊቱ ትልቅ መመሪያን በመስጠት የድል ጉዟቸውን ጀመሩ ማለት ነው። ይህም መመሪያ ምን ይል ነበር? በአላህ ስም በአላህ መንገድ ዝመቱ፣ በአላህ የካዱትን ተዋጉ፣ ዝመቱ፣ ነገር ግን የጦር ምርኮን አትስረቁ፣ አትክዱ፣ የሞተን ሰው አካል አትቁረጡ፣ ሕፃናትንም አትግደሉ የሚል ነበር መመሪያው። እንግዲህ በ8ኛው ዓመተ ሂጅራ ረመዳን 10ኛው ቀን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ዓላማ አድርገው ከመዲና ወጡ ማለት ነው። ሰራዊቱ አንድም ሰው ሳይቀር የወጡትን ሙሃጅሮችንና አንሷሮችን ጨምሮ 10,000 ደርሶ ነበር። ነቢያችን ሰለላሁ ዐለይሂ ወሰለምና እንደዛውም ሰራዊቱ እየጾሙ ጉዟቸውን ቀጠሉ ማለት ነው። አልከዲድ በተባለ ስፍራ ላይ ሲደርሱ ግን ነቢያችን ሰለላሁ ዐለይሂ ወሰለም ጾማቸውን ፈቱ፣ ሰራዊቱም አብሯቸው አፈጠረ ማለት ነው። በመንገድ ላይ አልጁህፋህ በተባለ ስፍራ አጎታቸውን አባስ ኢብኑ አብዱል ሙጠሊብን ከመካ ተሰደው ሲመጡ አገኟቸው። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ክስተት እጅግ ተደሰቱ። አባስ ረዲየላሁ ዐንሁ ከነቢያችን ጋር በጣም የቀረበ ግንኙነት ቢኖራቸውም እንኳ እስልምናን ቶሎ አልተቀበሉም ነበረ። ከብዙ ዓመታት በኋላ ነበረ እንግዲህ ሙስሊም የሆኑት ማለት ነው፣ ወደ እስልምና የገቡት። ከዛም ወደ መዲና ሂጅራን ለማድረግ ጉዞ ሲጀምሩ የእድል ነገር ሆነና ከረሱላችን ሰለላሁ ዐለይሂ ወሰለም ጋር መንገድ ላይ ተገናኙ። ነቢያችን ሙሐመድም ሰለላሁ ዐለይሂ ወሰለም አጎታቸውን በታላቅ ደስታና ፈገግታ ተቀበሏቸው። ነቢያችን ዐለይሂ ሰላቱ ወሰላም አጎታቸውን ለማስደሰት ምን አሏቸው? አጎቴ ሆይ አላህ በእኔ ነብይነትን እንደደመደመው ሁሉ በአንተም ስደት በአንተ ሂጅራ ተደምድሟል ሂጅራ ጉዞ ብሎ አሏትኝ ማለት ነው። ይህኔ ያኒ የሂጅራ የመጨረሻው ጉዞ እንደሆነና መካ በሙስሊሞች ቁጥጥር ስር ልትውል ስለሆነ ያኒ ከዛ በኋላ እንግዲህ ከከተማዋ ወደ መዲና የሚደረግ ጉዞ ሂጅራ ተብሎ እንደማይጠራ ገለጹ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን አስመልክቶ ምን ይላሉ? ላ ሂጅረተ ባዕደል ፈትሕ ይላሉ። ከመካ መከፈት በኋላ ሂጅራ የለም ይላሉ። ይህንን ዝነኛ መመሪያ ጠቀሱ ማለት ነው። በመሆኑም አባስ ረዲየላሁ ዐንሁ በታሪክ የመጨረሻው ሙሃጅር የሚለው ታላቅ ማዕረግ ሊቀዳጁ ይችላል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን አባስን ከእርሳቸው ጋር ወደ መካ አብረው እንዲመለሱና በድል ጉዞው ላይ እንዲሳተፉ አዘዟቸው። ሰራዊቱ ጉዞውን በመቀጠል ከመካ በስተሰሜን ወደ 22 ኪሎ ሜትር ርቀት ላይ ወደሚገኘው ቦታ ሸለቆ ሲደርሱ እዛ ነቢያችን ሰለላሁ ዐለይሂ ወሰለም እሳት እንዲቀጣጠል ትዕዛዝ ሰጡ ማለት ነው። አባስ ኢብኑ አብዱል ሙጠሊብ በዚያች ምሽት የነብዩን በቅሎ በመጋለብ ከሰራዊቱ ካምፕ ወጥተው ወደ መካ አቅጣጫ መሩ። በዚያም ምሽት መረጃ ፍለጋ ወጥተው የነበሩት አቡ ሱፊያን እና ሌሎችም ባልደረቦቹ እሳቱን ሲመለከቱ ክፉኛ ደነገጡ። አባስ ረዲየላሁ ዐንሁ የአቡ ሱፊያንን ድምጽ ሰምተው ሲጠሩት አቡ ሱፊያንም በድንጋጤ አቡል ፈድል ሆይ በማለት ወደ እሳቱ አቅጣጫ መጣ ማለት ነው። አባስም ረዲየላሁ ዐንሁ ምን አሉት? ወዮልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ10,000 ሰራዊት ጋር ናቸው፣ ቁረይሾች خلاص ጠፉ አሉትኝ። ይህኔም አቡ ሱፊያን በጭንቀት መፍትሄ ሲጠይቅ አባስ ረዲየላሁ ዐንሁ ነብዩ ዘንድ ወስደው ምህረት እንዲጠይቁለት በመፍቀድ በበቅሏቸው ላይ አፈናጠውት ወደ ነብዩ ሰለላሁ ዐለይሂ ወሰለም እና ሰራዊቱ ወዳለበት ጉዟቸውን ቀጠሉ ማለት ነው። ጉዟቸውን ቀጥለው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እሳቸው ዘንድ ሲደርሱ ዑመር አቡ ሱፊያንን ሲያዩት ሊገሉት ፈልገው ነበር። ሆኖም አባስ ጥገኝነትን እንደሰጡትና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ጉዳይ በማመላከት ከአደጋ ተከላከሉት ማለት ነው።
በማግስቱ ጠዋት እንግዲህ አቡ ሱፊያን ነብዩ ሰለላሁ ዐለይሂ ወሰለም ፊት ቀረበ። ነብዩም ያኔ ምን አሉትኝ? አለም የኢን ለከ ነብዩ ሰለላሁ ዐለይሂ ወሰለም ይህኔ ምን አሉት? ወይሐከ ያ አባ ሱፊያን አለም የኢን ለከ አን ተዕለመ አነሁ ላ ኢላሃ ኢለላህ። አቡ ሱፊያን ሆይ ከአላህ ሌላ አምላክ እንደሌለ የምታውቅበት ጊዜ አልደረሰምን ብለው ጠየቁት። ያኔም አቡ ሱፊያን የነብዩን ሰለላሁ ዐለይሂ ወሰለም ቸርነትና ትዕግስት ካደነቀ በኋላ የእስልምናን ምስክርነት ቃል ሻሃዳን ሰጥቶ ወደ እስልምና ገባ ማለት ነው። አባስም አስከትለው ምን አሉ ለነብያችን ሰለላሁ ዐለይሂ ወሰለም? አቡ ሱፊያን ኩራትን የሚወድ ሰው ነውና የሆነ ልዩ ነገር አድርጉለት አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ይህንም ነብያችን ሰለላሁ ዐለይሂ ወሰለም ለቁረይሾች ደህንነት ሲሉ ምን አዋጅን አወጁ? መን ደኸለ ዳረ አቢ ሱፊያን ፈሁወ አሚን አሉ። ወመን አግለቀ ባበሁ ፈሁወ አሚን ወመን ደኸለ አልመስጅደ ፈሁወ አሚን ብለው ይህን አወጁ። ወደ አቡ ሱፊያን ቤት የገባ ደህንነቱ የተጠበቀ ነው። የቤቱን በር የዘጋ ደህንነቱ የተጠበቀ ነው። እንዲሁም ወደ መስጂድ አልሐረም የገባ ደህንነቱ የተጠበቀ ነው ብለው ይህን አወጁ። ከዚያም አቡ ሱፊያን ወደ መካ ተመለሰ። በወቅቱ የመካ መሪዎችና ታላላቅ ሰዎች ተሰባስበው በጉዳዩ ላይ እየተመካከሩ ነበር። በዚህ ሁኔታ ላይ ያሉ የአቡ ሱፊያን ድምፅ ከፍ ብሎ ተሰማ። ምን አለ አቡ ሱፊያን? እናንተ የቁረይሽ ማህበረሰቦች ሆይ እነሆ ሙሐመድ እናንተ ልትቋቋሙት በማትችሉት ግዙፍ ኃይል መጥቶባችኋል ብሎ ነገራቸው። ከዛም አስከትሎ ምን አለ? በመሆኑም ወደ አቡ ሱፊያን ቤት የገባ ደህንነቱ የተጠበቀ ነው፣ ቤቱን ዘግቶ የተቀመጠም ደህንነቱ የተጠበቀ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያወጁትን አዋጅ አደረሳቸው ማለት ነው። ይህንን ሲሰሙ ህዝቡም ከጦርነቱ ለመዳን ከዚህ ከባድ ግዙፍ ጦር ለመዳን ወደ የቤታቸውና ወደ መስጂድ ተበታተኑ ማለት ነው። በመጨረሻም ሁሉም በጉጉት የሚጠብቀው ያ ታላቅ ቀን ደረሰ። በተለይም ለሙሃጅሮች ቀኑ ልዩ ነበር። ቤታቸውን፣ ዘመዶቻቸውንና ጥረው ግረው ያፈሩትን ንብረታቸውን ጥለው የወጡባትን ውድ ሀገራቸውን መካን ከብዙ ዓመታት ስቃይና ናፍቆት በኋላ በድል ሊረግጧት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ቁረይሾች በወቅቱ ምንም አይነት የመከላከል አቅም እንደሌላቸው ቢያውቁም ዝም ብለው ያለ እቅድ ወደ መካ አልገቡም። ምክንያቱም ጠላት የፈለገውን ያህል ደካማ ቢሆን እንኳ አንድ ብልህ መሪ ሰራዊቱን አቀናጅቶ ማሰማራት እንዳለበት የሚደነግገው የጦርነት ሕግ ጠንቅቀው ያውቁ ነበር። በተጨማሪም ይህ ክስተት ለወደፊቱ ለሚመጣው ኡመት ትልቅ ትምህርት የሚቀስምበት ታሪካዊ አጋጣሚ በመሆኑ ረሱላችን ሰራዊታቸውን በስልትና በስርዓት ከፋፍለው አዘጋጁ። በዚህ መሰረት ነብዩ ሰለላሁ ዐለይሂ ወሰለም መካን በድል ለመቆጣጠር ሰራዊቱን በበርካታ ክፍሎች ከፋፈሉ። የግራ ክንፍ ጦርን በዙበይር፣ የቀኝ ክንፍ ጦርን በኻሊድ ቢን ወሊድ፣ የአንሳሮችን ሰራዊት በሰዓድ ቢን ዑባዳህ እንዲሁም የሙሃጅሮችን ጦር በአቡ ዑበይዳ ቢን አልጀራህ መሪነት መድበው አሰማሩ። በዚህ ወቅት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቱ እጃቸውን እንዲሰበስቡና ከሚዋጓቸው በስተቀር ማንንም እንዳይዋጉ በጥብቅ አዘዙ። በዚህም መሰረት የእያንዳንዱ መሪ ኃላፊነት ግልጽ ሆነ። ሁሉም የተሰጠውን ተግባር መጓዝ ያለበትን መንገድ በሚገባ አወቀ። የሙስሊም ሰራዊት በአራቱም አቅጣጫዎች ወደ መካ መግባቱ ለቁረይሽ ሰራዊት አስደንጋጭና የማያዳግም ምት ነበር። ጠላት በአንድ ቦታ ተሰብስቦ የመከላከል እድል እንዳያገኝ ያደረገ ሲሆን ይህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰው ኃይልም ሆነ በትጥቅ የላቀ ደረጃ ላይ በደረሱበት ወቅት የተጠቀሙበት እጅግ ብልህ የጦርነት ስልት ነበር። የነብዩ እቅድ ሙሉ በሙሉ ተሳካ። ወደ ኡመል ቁራ ወይም መካ በታላቅ ግርማ እየገሰገሰ የመጣውን ሰራዊት የመቋቋምም ሆነ የመጽናት አቅም አጡ። እያንዳንዱ የሰራዊት ክፍልም ወደ ተመደበበት ቀጠና በሰላም በመግባት ቦታውን ተቆጣጠረ። ሙስሊሞች በአራቱም አቅጣጫ ወደ መካ በሰላም የገቡ ሲሆን በኻሊድ ቢን ወሊድ ከሚመራው ጦር በስተቀር ምንም አይነት ተቃውሞ አላጋጠማቸውም።
በኻሊድ በኩል ግን ጥቂት የቁረይሽ ሰዎች የበኑ በክር ጎሳ አጋሮቻቸውን አልኸንደማ በተባለ ስፍራ ተሰባስበው ይጠብቁ ነበር። የኻሊድ ጦር በደረሰ ጊዜም እንደ ዝናብ የሚዘንብ ፍላጻ አወረዱባቸው። ሆኖም ሙስሊሞች በወሰዱት ጠንካራ የመልሶ ማጥቃት እርምጃ ጠላትን በትነው እንዲሸሹ አደረጓቸው። በዚህ መልኩ በተባረከው የረመዳን ወር ታላቋ መካ ያለ ትልቅ ደም መፋሰስ በሰላም በሙስሊሞች ቁጥጥር ስር ዋለች። 8ኛው ዓመተ ሂጅራ ረመዳን 20ኛው ቀን የመካ ሰማይና ምድር ለዓመታት ሲጠብቁት የነበረው ያ ታሪካዊ ጎህ ቀደደ። 10,000 ቁጥር የደረሰው በቁርጠኝነትና በእምነት የገዘፈው የድል ሰራዊት መካን በግርማ ሞገስ ሲያካብባት ዓለምን ያስደነቀ አንድ ትዕይንት ታየ። የዚህ ግዙፍ ሰራዊት መሪ የአላህ መልእክተኛ የሆኑት ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ከተማዋ የገቡት እንደ ምድራዊ ነገስታት በትዕቢት ተወጥረው ሳይሆን ይልቁንስ ለአላህ በነበረ ጥልቅ ትህትና ተሞልተው ነበረ። ሱብሃንአላህ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጥቁር ጥምጣም ጠምጥመው ያለ ምንም ኢሕራም ወደ መካ ገቡ። አላሁ ዐዘ ወጀል ለሰጣቸው ለዚህ ተወዳዳሪ ለሌለው ድል ያላቸው ምስጋና ከላቀው ትህትና ጋር ተቀላቅሎ ራሳቸውን እጅግ ዝቅ አድርገው ነበረ ወደ መካ የገቡት። እንዳውም ጭራሽ አገጫቸውን የተከበረውን ይህንን አገጫቸውን ግመላቸው ላይ ካለው ኮርቻ ጋር እስኪነካ ድረስ አቀርቅረው ነበር የገቡት። ሱብሃንአላህ። ወደ መካ በድል ሲገቡም ሱረቱል ፈትሕን እየቀሩ ነበረ። ስለ ድሉ ታላቅነት፣ ስለ ወንጀል መማርና አላሁ ተዓላ ስለለገሳቸው የማያዳግም የበላይነት እያንሰላሰሉ ነበረ። በዚህ ታሪካዊ ቅጽበት ሌላው ትኩረት የሚስብ ልብ የሚነካ ክስተትም ተከስቶ ነበረ። ይህም ነቢያችን ሰለላሁ ዐለይሂ ወሰለም ወደ መካ በድል ሲገቡ ከኋላቸው አስቀምጠውት የነበረው የነፃ የወጣው ባሪያቸው የዘይድ ብኑ ሐሪሳ ልጅ ኡሳማ ብኑ ዘይድ ነበረ። እንግዲህ በወቅቱ በርካታ የቅርብና የስጋ ዘመዶቻቸው የቁረይሽ መኳንንት ልጆች በዙሪያቸው ቢኖሩም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለኡሳማ ያንን ትልቅ ክብር ሰጥተውት ነበረ። ይህም በእስልምና ዘንድ የሰው ልጅ ክብር የሚለካው በዘር ሳይሆን በአላህ ፍራቻ መሆኑን ለዓለም ያሳዩበት ታላቅ ትምህርት ነበረ። እንግዲህ በዚህ መልኩ በረመዳን 20ኛው ቀን 8ኛው ዓመተ ሂጅራ ላይ መካ በአላህ ፍቃድ በነቢያችን ሰለላሁ ዐለይሂ ወሰለም ትህትና ዳግም ተከፈተች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ገብተው ህዝቡ መረጋጋቱን ካረጋገጡ በኋላ ወደ ተከበረው የአላህ ቤት ከዓባ አመሩ ማለት ነው። በዚያም የታየው ትዕይንት የእውነት የበላይነትና የሐሰት ውድቀትን የሚያበስር ታላቅ ኩነት ነበር። የአላህ መልእክተኛ በእጃቸው ቀስት ይዘው ወደ ካዕባ መጡ። በካዕባ ዙሪያና በላይ ላይ 360 የሚደርሱ ጣዖታት ተተክለው ነበር። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው ባለው ቀስት ጣዖቱን እየወጉ ምን ይሉ ነበር? ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። እውነት መጣ ውሸትም ተወገደ፣ ውሸት ተወጋጅ ነውና እያሉ ይሉ ነበር። አስከትለውም ጃአል ሐቁ ወማ ዩብዲኡል ባጢሉ ወማ ዩዒድ። እውነት መጣ ውሸትም አዲስ ነገርን አይጀምርም የጠፋንም አይመልስም እያሉ ይህንን እየቀሩ ነበር። እሳቸውም ይህንን ሲቀሩ ጣዖታት በግንባራቸው ተደፍተው ይወድቁ ነበረ። ሱብሃንአላህ። በካዕባ ውስጥም የተለያዩ ስዕሎችና ምስሎች ነበሩ። ለዛም ነቢያችን ሰለላሁ ዐለይሂ ወሰለም ይህ ሁሉ እንዲወጣ ምን ሲያደርጉ ነበረ? ሲሰባብሯቸው ነበረ። ይህንም እንዲሰባበር ትዕዛዝም ሰጠው ነበረ። እንግዲህ ምስሎች እስከሚወጡ ድረስ
ነቢያችን ሰለላሁ ዐለይሂ ወሰለም ወደ ካዕባ ውስጥ ለመግባት ፈቃደኛ አልነበሩም በለቱ። እንግዲህ በዚህ መልኩ ካዕባ ለዘመናት ተጭኖባት ከነበረው የጣዖት አምልኮ ቆሻሻ ጸድታ የተውሂድም ብርሃን በድጋሜ በውስጧ ሊበራ ችሏል ማለት ነው። እንግዲህ ከዛም በኋላ የካዕባ ቁልፍ በወቅቱ ገና እስልምናን ባልተቀበለው በዑስማን ኢብኑ ጦልሃ እጅ ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ከካዕባ ውስጥ ሲወጡ ዓሊ ኢብኑ አቢ ጣሊብ የካዕባን ቁልፍ የመያዝ ክብር ከሐጃጆች ውሃ አቅርቦት ኃላፊነት ጋር እንዲደረብለት ጠይቀው ነበረ። ሆኖም ነቢያችን ሰለላሁ ዐለይሂ ወሰለም የቤተሰባቸው አባል ለሆኑት ለዓሊ ረዲየላሁ ዐንሁ ከመስጠት ይልቅ ቁልፉን ለባለቤቱ ለዑስማን ኢብኑ ጦልሃ መለሱለትም። ሲመልሱለትም ምን ሲሉ ነበረ? ዛሬ የመልካም ውለታና የታማኝነት ቀን ነው እያሉ ሲሉ ነበረ። ይህም የሆነው ያለ ምክንያት አልነበረም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት አንድ ቀን ዑስማን ኢብኑ ጦልሃን ቁልፉን እንዲሰጣቸው ጠይቀውት ነበረ። ነገር ግን በወቅቱ ዑስማን ክፉ የሆነ ንግግር ተናግሮ አስከፍቷቸው ነበረ። ቁልፍንም ከልክሏቸው ነበር። ያኔም ነቢያችን ሰለላሁ ዐለይሂ ወሰለም በትዕግስት አለፉትና እንዲህ አሉትኝ፣ ዑስማን ሆይ ምናልባት ይህ ቁልፍ በእጄ ሆኖ በፈለኩት ቦታ የማስቀምጥበትን ቀን ታይ ይሆናል ብለውት ነበር። ይህንን ሲሉትም ዑስማን በቁጭት ምን አለ? ያኔ ቁረይሾች በዚያ ቀን ጠፍተዋል ተዋርደዋልም ማለት ነው ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይልቁንም ያኔ በዚያ ቀን ቁረይሾች ይለመልማሉ ይከብራሉ ብለው መልሰውለት ነበረ። እንግዲህ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር በዑስማን ልብ ውስጥ ታትሞ ቀረ ማለት ነው። ልክ መካ በተከፈተችበት ዕለትም ነቢያችን ሰለላሁ ዐለይሂ ወሰለም ቃላቸውን ጠብቀው ቁልፉን እንዲህ ሲሉ አስረከቡትኝ፣ ዑስማን ሆይ እነሆ ቁልፍህ፣ ዛሬ የመልካም ውለታና የታማኝነት ቀን ነው። ይህንን ቁልፍ ለሁል ጊዜ ያዙትኝ፣ ከናንተም ማንም አይወስድባችሁም ብለው ቁልፉን አስረከቡት ማለት ነው። ምንም እንኳ በርካታ የቤተሰባቸው አባላት ቁልፉን መያዝ ትልቅ ክብርና የስልጣን መገለጫ መሆኑን አስበው ቢመኙትም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለሰጡት ቃል ታማኝ በመሆን ፍትህን በማስፈን ለዑስማን ኢብኑ ጦልሃ መለሱለት ይህን ቁልፍ ማለት ነው። ይህም እስልምና የጥልና የቂም ሳይሆን የይቅርታና የፍትህ ሃይማኖት መሆኑን በተግባር ያሳየ ታላቅ ክስተት ነበር። መካ በድል ተከፈተች። ለዘመናት የአላህን ቤት አጠልሽተው የነበሩት ጣዖታትንም ተሰባብረው ወደ መሬት ወደቁ። ረሱላችንም ሰለላሁ ዐለይሂ ወሰለም ከምድር ሁሉ በላይ የሚወዷትና ሁሌም ከሚናፍቋት የትውልድ ሀገራቸው ጋር በድል ተገናኙ። መላው ሰራዊትና ሙስሊሙ ማህበረሰብ መካን የመሰለች ታላቅ ከተማ ያለ ደም መፋሰስ በሰላም በመከፈቷ በታላቅ ደስታ ተሞልቶ ሳለ፣ በአንጻሩ ግን አንሳሮች ልባቸው በታላቅ ጭንቀት ተወጠረ። መካ የነቢዩ የትውልድ ከተማ መሆኗና አሁን ደግሞ በድል መያዟን ሲመለከቱ አላህ ረሱላችንን ሰለላሁ ዐለይሂ ወሰለም የትውልድ ምድራቸውንና ሀገራቸውን ከከፈተላቸው በኋላ ዳግመኛ እኛ ዘንድ መመለሳቸው ቀርቶ እዚሁ የሚቀመጡ ይሆን የሚል ስጋት በልባቸው አደረ። ይህ ጭንቀት በእጅጉ ስላለባቸው በመካከላቸው እንዲህ ሲሉ መወያየት ጀመሩ። የአላህ መልእክተኛ በሀገራቸው ፍቅር ተሸንፈው እዚሁ የሚቀሩ ይመስላችኋል? በዚህ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም በሰፋ ተራራ ላይ ሆነው እጃቸውን ወደ ሰማይ ዘርግተው በዱዓ ላይ ነበሩ። ከጸሎታቸው ሲያበቁ የአንሳሮችን የፊት ገጽታና የልብ ትርታ ተረድተው ምን እያላችሁ ነበር ሲሉ ጠየቋቸው። መጀመሪያ ላይ ምንም አላልንም የአላህ መልእክተኛ ሆይ በማለት ቢያቅማሙም ነቢዩ ደጋግመው ሲጠይቋቸው ግን በልባቸው ያለውን ስጋትና ፍርሃት በግልጽ ነገሯቸው። ነቢዩ ሰለላሁ ዐለይሂ ወሰለም የአንሳሮችን ታማኝነትና ፍቅር ሲመለከቱ እንዲህ በማለት አጽናኗቸው። አላህ ይጠብቀኝ፣ እንዲህማ አላደርግም፣ ሕይወቴ ከናንተ ጋር ነው፣ ሞቴም ከናንተ ጋር ነው። ይህ ንግግራቸው ነቢዩ ሰለላሁ ዐለይሂ ወሰለም ለመዲና ህዝቦች ያላቸውን ጥልቅ ፍቅር ያሳየበትና ለገቡት ቃል ታማኝ መሆናቸውን ያረጋገጡበት ታላቅ የታሪክ አጋጣሚ ሆነ።
ነቢዩ ሰለላሁ ዐለይሂ ወሰለም መካ ውስጥ ለ19 ቀናት ቆዩ። በእነዚህ ቀናት ውስጥም የእስልምናን መለያዎች በማደስ ህዝቡንም ወደ ቅን መንገድ ወደ አላህ ፍራቻ በመምራት አሳለፉ። በዚህ ቆይታቸው ወቅት የሚከተሉትን ዋና ዋና ተግባራት አከናወኑ። የሐረም ምልክቶችን ማደስ። የሐረም ክልል ምልክቶች ወይም አንሷብ እንዲታደሱ አደረጉ። ጣዖታትን ማጥፋት። ወደ እስልምና የሚጠሩና በመካ ዙሪያ ያሉ ጣዖታትን የሚሰባብሩ ልዑካን ወደ ተለያዩ ቦታዎች ላኩ። የቤቶች ጽዳት። በመካ ውስጥ እንዲህ የሚል አዋጅ አወጁ። በአላህና በመጨረሻው ቀን የሚያምን ሰው በቤቱ ውስጥ ያለ ጣዖትን ሁሉ ይሰባብር። በዚህ መልኩ መካ ከመንገድ ላይ ካሉ ጣዖታት ብቻ ሳይሆን በየቤቱ ተደብቀው ከነበሩ የሽርክ ምልክቶችም ጭምር በሙሉ ጸዳች። የመካ መከፈት በእስልምና ታሪክ ውስጥ እጅግ ግዙፍ የሆነ ፖለቲካዊና ሃይማኖታዊ ጥቅሞችን ያስገኘ ክስተት ነው። ይህ ድል ለዘመናት የቆየውን የቁረይሽ የበላይነት በማክተም ሙስሊሞች በአረብ ልሳነ ምድር ውስጥ ተወዳዳሪ የሌላቸው ብቸኛ ኃይል እንዲሆኑ አስችሏቸዋል። ካዕባም ከጣዖት በመጽዳቷ ተውሂድ በምድሪቱ ላይ በይፋ ነግሷል። ሆኖም የዚህ ድል ትልቁ ውጤት የመነጨው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስደናቂ ሰብአዊና የይቅርታ ተግባር ነበር። በዚያ የድል ቀን የመካ ህዝብ ላለፉት 20 ዓመታት በነቢዩና በባልደረቦቻቸው ላይ ለፈጸሙት አሰቃቂ በደል ምን አይነት ቅጣት እንደሚጠብቃቸው በከፍተኛ ስጋትና በፍርሃት ተውጠው በካዕባ ዙሪያ ተሰበሰቡ። ነቢዩ ሰለላሁ ዐለይሂ ወሰለም በዚያ የኃይል አናት ላይ ሆነው ዛሬ በእናንተ ላይ ምን የማደርግባችሁ ይመስላችኋል ሲሉ ጠየቋቸው። እነርሱም መልካም ነገርን እንጠብቃለን፣ አንተ ደግ ወንድም የደግ ወንድም ልጅ ነህ በማለት መለሱ። ነቢዩም የበቀል ስልጣን እያላቸው ዛሬ በእናንተ ላይ ወቀሳ የለም፣ ሂዱ እናንተ ነፃ ናችሁ በማለት ታሪካዊውን አጠቃላይ ይቅርታ አወጁ። ይህ አጠቃላይ ይቅርታ ከምድራዊ ድል ይልቅ የልብን ድል ያስቀደመ ነበር። የነቢዩ ርህራሄ ለዓመታት የቆየውን የጥላቻ ግንብ በማፍረስ የመካ ሰዎች በፈቃደኝነትና በገፍ ወደ እስልምና መግባት ጀመሩ። ድሉ ለመካ ከተማ ልዩ ክብርና ሰላምን ከማጎናጸፉም በላይ ከተማዋ ያለ ደም መፋሰስ ያለ ግብር በቅድስናዋ እንድትቀጥል አድርጓል። ፈትሑ መካ የእውነት በሐሰት ላይ የበላይ መሆንን ያበሰረና እስልምና የበቀል ሳይሆን የምህረት ሃይማኖት መሆኑን ለዓለም በተግባር ያሳየ ታላቅ ድል ሆኖ ተመዝግቧል።